غيبة ማለት ምንድነው ትርጉሙ ሰውን ማማት ማለት ነው ተግባባን غيب ነሚማ ማለት ታሪፉ ምንድነው ስለኔ አንድ ሰው ሌላ ነገር ይናገራል ያን አምጥተህ ስትነግረኝ ነሚማ ይባላል አላህም ለዛ ነው ቁርአን ላይ መሻኢም ቢነሚም ብሎ ነው የገለጻቸው غيባ ግን ማለት እኔ እናንተ እንቀመጥና ወይም አንቺና እኔ እንቀመጥና ስለ አንድ ሰው ማውራት እከሌ እኮ እንዲህ ብሎ እከሌ ተፋቱ በተለይ አሁን በዘመናችን የሚያሳዝን ነው እናቶች ቡና ብለው ይቀመጡና አልጀዚራ ላይ የማይነገር ዜና ነው ዛሬ የምትሰማው ቁም ነገር እከሌ ተፋታች እከሌ ያገባ እከሌ አሜሪካ መጣ እከሌ እንዲህ ብሎ እከሌ በእንትን ይሞተዋሉ ማትሰማው ወሬ የለም የሙስሊም ስጋ ሲበላ ታያለ ነብዩም ሰለላሁ ዐለይሂ ወሰለም ይህ غيባ ሰውን ማማት ከባድ ከመሆኑ የተነሳ ራሳቸው ሳይጠየቁ ነበር ያስተዋወቁት أخرجه مسلم من حديث أبي هريرة رضي الله عنه قال رسول الله صلى الله عليه وسلم أتدرون ما الغيبة قالوا النبي صلى الله عليه وسلم هميت من دون تاك الله شون دار راساتشون يستوقت قالوا الله ورسوله أعلم الله أننا ملك تنيوك وأنك مالو الصحابوش النبي صلى الله عليه وسلم قال ذكرك أخاك بما يكره ወንድምህን በሚጠላው ነገር በለለበት ማንሳት ሷሃቦች ተገረሙ ዲ ሰውየው መጠጥ ሊጠጣ ይችላል አይደል አንተ ጠጭ ይጠጣል እኮ ብዬ ብናገር ሚለው ሐሳብ መጣባቸውና قال ارايت ان كان في اخي ما اقول አንተ ያላህ መልእክተኛ የምናገረው ነገር ወንድሜ ጋር ያለበት ቢሆንስ ተግባባ አሁን ይጠጣል ብዬ ስናገር በርግጥም ይጠጣል ይሄ ቢሆንስ አሉ قال ان كان فيه ما تقول እምትለው ነገር ካለበትማ فقد كتبته أما هو مالت كهينو وإن لم يكن فيه السوزان كلمة فقد بهته بهتان نميبال لتفكبت نميبال كتفكبت نميبال تقبل غيبة مالت سوي أمي سرو كبالو قا تفاتو ليون يشلال سلزا من ناقر مالتنا تفاتا ليون يشلال ويه هنا نقر مونو ليون يشلال سلامي سرو عند قد لأن أنت كنت جبلن كاوران أما هو مالت يعني إنها من اللي يولز يسراوي لي لو عند بوتا ستاسكو ماجو እኮ ሚሰራው ከሆነ ነው እኮ አማው የሚባለው ስጋውን በላው የሚባለው እኮ ሚሰራው ከሆነ ካልሰራውማ ቀጠፍክበት ነው ይባላል ዋሸህበት ግልጽ ነው ኢንሻአላህ ስለዚህ አላህ Subhanahu Wa Ta'ala የغيባ የህሜትን ከባድነት መጥፎ ከመሆኑ የተነሳ ሙስሊሞች ሊረሱት በማይችሉ ምሳሌ ነው የገለጸው ተግባባ አላህ Subhanahu ቁርአን ስታነቡት ይገርማችኋል ولا يغتب بعضكم بعضا كفلواتشو كفولوچن ايما ايحب احدكم عنداچو يودالني ياكل لحم اخيه ميتا وندمو سغا موتو بلاو بيبال يودال شوف اندي صياف اندارغو اندمسلو الله يوندم سغا موتو يا الله فكرهتم تطلوتالاچو አቃለሁ فاتقوا الله الله እንፍሩ በእንዲህ ከሆነ ሰዎችን አትሙ የወንድም ሰውን አማ ማለት ስጋውን ሸንሽነ በላ ማለት ነው እህትሽን አማሽ ማለት ሙቶ እኮ ነው በህይወቱስ እንደ ፍሬሽ ስጋ ነው ትላል ሙቶ ጠምብቶ የሰው ልጅ ስጋ ነው ቶሎ የሚገማው ከሚሞቱ እንስሳዎች ቶሎ ነው እኛ የምንበላሽው የሱ ስጋ ቆርጠ መብላት ነው አለ እንዳንረሳው ነው ጸያፍነቱ ይህ አያት የወረደበት ሰበብ ንዙል አለ يقول سلمان الفارسي عندما رضي الله عنه የሁለት ሰዎች خدام ነበርኩ ይላል የሁለት ሰሃባዎች خدام አገለግላቸው ነበር ወጥ ሰራለው አጥበላቸዋለሁ እንዲህ ነበርኩ አንዴ ተኝቼ ምግብ ሳላዘጋጅላቸው ረስቸው ተኛው ይላል ተኝቼ ያለ ሲመጡ ምግብ አልተዘጋጀም ምግብ የታል ሲሉ አይ አልሰራውም አልኳቸው በል እንግዳ አሉኝና እነሱም ሄድና እስኪ ነብዩ ሰለላሁ ዐለይሂ ወሰለም ቤት ሄድና ምግብ ካላቸው ይዘና ትንሽ ምን በለው አሉኝ ወደ ማን ቤት ወደ ነብዩ ሰለላሁ ዐለይሂ ወሰለም እኔም ሄድኩ ይላል ሰልማን ስሄድ የነብዩ ያኔ خدام የነበረ ኡሳማ ነው የነብዩ ሰለላሁ ዐለይሂ ወሰለም خدام የነበረ ኡሳማን እጄ እባክህን ነገሌ ልከወይ ነው ሚበላ ነገር ካለ ስለው እሱም والله እኛም ቤት ሚበላ ነገር የለም አለኝ ከማን ቤት ከነብዩ ሰለላሁ ዐለይሂ ወሰለም ቤት
ከዛም ይሄን ቃል ይዤ ተመልሼ መጣውና ለነዚህ ለሁለት ሰዎች ሲነግራቸው እነዚህ ሰዎች ተቆጡን እግረ ደረቅ እኮ ነው والله አሉ لو بعثناه الى بئر سميحة لغار ماؤها سميحة ምትባል አንዲት ምንጭ ውሃ ነበረች ያቺ ውሃ ደርቅ አታውቅም ሁሌም ታመነጫለች والله ወደዛች እንኳን ብንልከው የግረ ደረቅነቱ የገደቢስነቱ ምንጩ አይደርቅ ነበር አሉ እነዚህ ሰዎች እሱን ያሙት እየሰደቡት ነው ይሄን እንደቀልድ ተናግረው ነው ሰዎች እያወሩ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ነብዩ ሰለላሁ ዐለይሂ ወሰለም ትክብሉ አዩዋቸውና ምን ነው አፋችሁ ላይ ቆራጣ ስጋዎች ያለው ሳሉ ያ ረሱላህ ስጋ የተገንቱ ምን በለው አጠና አይደለም እንዴ ቅድም ወደ ረሱ ቤት ትንሽ የሚበላል ብለን የላክ ነው አሃ ስጋ ካልበላችሁማ አምታችኋል ማለት ነው የበላችሁት የወንድም ስጋ አለ ማለት ነው فنزلت هذه الآية الكريمة ولا يغتب بعضكم بعضا ይቻት በዚህ ምክንያት ነው ወረደችው ስለዚህ ማማት የወንድምን ስጋ የእህትሽን ስጋ መብላት ነው ስለ አንድ ሰው ክብር ማውራት ማማት እኔ አንድ ኢብኑ ሰሪን ባልሳሳት ምን ይላሉ እኔ የሚገርመኝ ይላሉ ውሻ የሞተ ውሻን ስጋ ሲበላ ታይቶ አይታወቅም አይደለም እንደ እህቶች ወንድሞች አይበላም እኮ ድመት የሞተን ድመት ስጋ በልታ አታውቅም የሚበላ እንስሳ የለም ምናልባት ትንሽ ሊኖር ይችላል ሰው ግን የሞተ ወንድሙን ስጋ ይበላል አላህ ማማት የእህትሽን ስጋ መብላት ነው ይያለን እኛና እንበላለን ሱብሃንአላህ እኔ እና ህሜት የሚባለው ዑለሞች እንደሚሉት ስለ አንድ ሰው ስለ የትኛውም የህይወት ዘርፉ ስለ ትዳሩ ስለ ፍቹ ስለ ልጆቹ ሊሆን ይችላል ስለ ቁመናው ስለ ስራው ስለ ተቀርጥሮ ስለሚሰራበት ስራ ሊሆን ይችላል ስለ ሰራው ወንጀል ብቻ ቢሰማው የሚጠላው ነገር ከሆነ ህሜት ነው የሚባለው ይሄ ደግሞ የምናማበት ምክንያት በጥቆማም ይሁን በጥቅሻም ይሁን በአንደበትም ይሁን በጽሁፍም ይሁን ህሜት ነው የሚባለው ከባድ ነው ህሜት ግን በጣም የሚገርመኝ ሰዎች አሁን የሚያሙበት ስልት አለ ህሜት ሳያስመስሉ የሚያሙበት ይሄም እዛውስ እንደሚካተት ተጠቀማቸው ፈልጋለሁ እኔ በጣም የሚገርመኝ አትሰማታለች እንደ ላፒስ የሚጠቀሙባት የህሜት አተማማ አይነት አለች ምን ይላሉ አስተግፍሩላህ እንጂ ብለው የሚጀምራት ህሜት አለች ይቺ አተማማ ተገርማችሁ ላፒስ ብትመስል አስተግፍሩላህ እንጂ ብለው ያ اخي ተግታብ ሌላ ደግሞ በጣም እናቶች የሚያሙበት አተማማል እንዴው አላህ አማሽ አይበለኝ እንጂ ብለው ደግሞ ይጀምሩታል በጣም የሚገርማችሁ ሱብሃንአላህ ሁሉም ህሜት ነው እኔ አንድ እናት ያሉኝን ታሪክ ግን አረሳው ምን አሉ እንግዲህ ልጅ እንብላም እንማምነውና ብለው ወሬ ጀመሩልኝ ኦኬ መብላት ጥሩ ስጋ ብሉ የሰው ስጋ ግን አትቢ ሌላው ደግሞ በጣም የሚገርመው ዘመናዊ ትንሽ ቃልቻ ነው የሚሉት የሚያሙባት አተማመናት غيبة الرحمة ምትባላለች የማዘን ረህማ አዝነህለት የምታማው አስተማማታል ምስኪን ብለን የምትጀምሩ ወሬ ምስኪን እንዴት ያለ ደግ ሰው እኮ ነው አወል ሶፋ ይጠፋ እሱ እንድች ብሎ ይፈተን ይላል ያማከሩ በህክማ ሴቷ ምልክልስ አቤት የሂጃቧ ነገር እኮ አትለቃት እሷም እንዲህ ብላ እንዲት ስራ ኩድ አላህ ይዘንላት ትላለች هذه غيبة እህሜት ነው እህቶች ወንድሞች ራሳችን አናታል ሌላው ደግሞ በማመስገን የሚያማለ ምን ይላል እከሊ እንዴት ነው ስትለው በግልጽ ወንጀሩን ላይ ይናገር አረ አልহামዱሊላህ አልፈተነን ጌታ ይላል ያማኩኔ ሱብሃንአላህ ስለዚህ ይሄ ሁላ ድምሩ ምንድነው غيبة ነው መውጫ የለው ህሜት ነው አስተግፍሩላህ የሚባል ላፒስ አስቀደም ካላስቀደም ህሜት ነው ይሄ በየትኛውም ሁኔታ ይሁን የወንድምህን ስጋ መብላት አይፈቀድም ነብዩም ሰለላሁ ዐለይሂ ወሰለም እንጠላው ዘንድ ህሜትን በብዙ በሚያጸይፍ ምሳሌ ገልጸውታል ህሜት ከዚና ይበልጣል ይላሉ ማን ነብዩ ሰለላሁ ዐለይሂ ወሰለም ምን አለ قال رسول الله صلى الله عليه وسلم اياكم والغيبه አደራችሁን ኢግራ ይባላል ይሄ اياكم والغيبه አደራችሁን ህሜትን ተጠንቀቁ فان الغيبه ህሜትኮ اشد من الزنا ከዚና ይበልጣል سبحان الله ولا تقربوا الزنا ያሉ ዚናን ሲናገር ከሩቁ እንዳትቀርቡት ነው ያለ ከባድነቱ وساء سبيلا مملشوا كفان ያሉ غيبة ከዛ ይበልጣል ለምን አሉ فإن الرجل قد يزني ويتوب فيتوب الله عليه አንድ ሰው ዚና ሰርቶ ወደ አላህ አልቅሶ ተመለሰ አላህ ሊምረው ይችላል وإن صاحب الغيبة ነገር ግን غيبة ያማ ሰውየው ራሱ አፉስ ካላለው ድረስ
ማርታ የለው ከባድ ነው ስለዚህ ሪባ ከዚና ይበልጣል አሉ ረሱል ሰለላሁ ዐለይሂ ወሰለም እንድንርቀው በሌላም ሐዲሳቸው ላይ የሚያሳዝን ሐዲስ ነው والله سموت اخرجه ابو داود من حديث انس قال رسول الله صلى الله عليه وسلم من قالوا مررت ليله اسري بي على اقوام اني الله سبحانه وتعالى معراج ወደ ሰማይ እንዲወጡ አርጓቸው ነበር ሰባቱን ሰማይ ያንኳኩ እንዲወጡ አርጓቸው ነበር ያኔ ሳልፋሉ ሚዕራጅ ላይ ሰዎችን ተመለከትኩ ለሁም አላቸው አዝፋሩ من نحاس ጥፍሮቻቸው ከነሐስ የሆነ يخمشون بها وجوههم وصدورهم በዛ በነሐስ ጥፍራቸው ፊታቸውና ደረቶቻቸውን ይቧጭራሉ አዘው فقلت يا جبريل انت جبريل من هؤلاء የጉዞ ባልደረባቸውን ጅብሪልን ጠየቁት እነዚህ ሰዎች እነማን ናቸው قال هؤلاء الذين يأكلون لحوم الناس ويقعون في أعراضهم እነዚህ ሰዎችማ ዱንያ ላይ የወንድሞቻቸውን የእህቶቻቸውን ስጋ ይበሉ የነበሩ ናቸው ويقعون في أعراضهم በክብሮቻቸው ላይ ዘምቱ ይጸዳዱ ነበር سبحان الله الله سبحانه وتعالى آخر عليه የናስ ጽፍር ሰጥቶ እንዲቦጭሩ ራሳቸውን ይደረጋል شوف نبي صلى الله عليه وسلم እንድንርቀው እንድንሸሸው የሚያደርጉት እንትን ይሄ عرض المسلم ሰውን ከህሜቱ ስሚካተቱ አንዱ ይሄ ነው የሰውን ክብር ላይ መዝመት መጸዳዳት ነብይ ሰለላሁ ዐለይሂ ወሰለም عرض በሰው ክብር ላይ መዝመት ከባድ እንደሆነ ሲናገሩ اخرجه مسلم من حديث ابي هريره قال عليه الصلاه والسلام نبي صلى الله عليه وسلم قالوا كل المسلم على المسلم حرام عند مسلم بليلاو مسلم لي كلكل ነው دمه وماله وعرضه دمون مافسس حرام وماله برون تبدرو يسرق موسد وعرضه كبرو لي مزمت سبحان الله انكو بسويش سبئنا كبر لي جبتن من واجيكو سويش سواين እንዲወድቁ ያደረግናቸው ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ላይ ህሜት ከወለዱላ ትልቁ ወለድ እንደሆነ ይናገራሉ ወለድ ታቁታላችሁ አላህ Subhanahu Wa Ta'ala ወለድ የሚበላ ሰው ከኔ ጋር ጦርነት አውጇል ብሎ ነው ቁርአን ላይ ገለጸው ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ምን ያሉ وان عبد الله بن مسعود رضي الله تعالى عنه عبد الله بن مسعود بزغبت حديث لي قال ان النبي صلى الله عليه وسلم قال الربا ربا ولد 73 بابا 73 برا فلت ربا كفل له درجه ايسرها قالوا مثل ان ينكح الرجل امه سبحان الله قالوا ربا ማለት አንድ ሰው ከናቱ ጋር መገናኘት ማለት ነው اعوذ بالله እንዴት በሚጸይፍ እንደገለጹት ተመልከቱ وان ارب الربا ትልቁ ወለድ ግን ማለት عرض الرجل المسلم በአንድ ሙስሊም ክብር ላይ መዝመት ነው ያ ሙስሊም ስጋው መብላት ነው ከባድ ነው ሪባ ከሪባዎቹ ላይ የበለጠ ነው ያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም እኛ والله እንደቀላል ነው ምን እንነጋገረው ዱዓና ድርግ ተብሎ ጫት ይዘው ይቀመጣሉ የሚበላው የሙስሊም ስጋ لا اله الا الله ቡና እንጠጣ ተብሎ ይጠራራሉ ስለ ሰው ነው ተፋታች አገባች እንዲሞተባት ሷማ እንዲናት ሱማ እንዲ ነው لماذا لا اله الا الله ከክብሮች ሁሉ ከምንበላቸው ስጋዎች ሁሉ ከባዱ ደግሞ የዑለማን ስጋ መብላት የዲን አስተማሪዎችን ስጋ መብላት ነው ዑለማዎችን የሚያማ በእነሱ ክብር ላይ የሚዘምት ሰው ከሌላው ሰው ደግሞ ለየት ብለው الدنيا ላይ ነው ቅጣቱን መስጠው ይላል አላህ Subhanahu Wa Ta'ala ابن عساكر የሚባሉ ትልቅ አንድ ሰለፍ ዓሊም ምን ይላሉ وعادة الله على المنتقسين على العلماء مشهورة ዑለማዎች ላይ ስጋን የሚበሉ በዑለማዎች ላይ የሚዘምቱ ሰዎች ያ አላህ ልማድ እኮ የታወቀ ነው አለ አላህ በእነሱ ላይ የሚያደርገው ጉዳይ የታወቀ ነው አለ من أكل لحوم العلماء يا علماء سجاي بلا ابتلاه الله بموت قلبه قبل أن يموت كما موتوا بفيت الله لبهم بمقدل يفتنوا لا إله إلا الله لزانو تملكت علموش لي اندين تركم يادرقو ميسادبو ميتاچواچو سوچ داعيوچن ميتاچو سوچ قرآن سيكفتو እንኳን ማልቀስ አይችሉ ልቡ ይደርቃል አላህ ልቡን ይገላል والله እንደ ሰው አለ ልክ እንዲህ አይነት ፈተና ውስጥ የገባ ዱዓ አርግልኝ ብሎ ይመጣ والله በቃ አልቻልኩም በቃ መቆም አልቻልኩም አለ መጣው حرام ሳይ አልሆነልኝም አለኝ
ይብቲላ አላህ ልብህን ይፈትነዋል قالوا العلماء لحومهم مسمومه የዑለሞች ስጋ ሱም ነው መርዝ የተነካ ነው من شمها مريد ያሸተተው ይታመማን ومن اكلها مات የበላው ይሞታል ልብህ ነው የሚሞት የዲን ስሜት ሆኖ ተማጣው የሚወጣው ምን ዑለማዎች የነቢያት ወራሾች ናቸው በተለይ ደግሞ ለዚህ ኡማ ከዚህ በኋላ ነብይ አይመጣም ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ኻተሙን ነብይን እሳቸው ናቸው እነዚህ ሰዎች ነው ዲኑን ይዘው ለኡማው የሚያስተላልፉት እነሱን አማሃቸው ክብራቸውን አንቋሸሽክ ማለት ሰው እንዳያዳምጣቸው ጆሮአቸው ላይ ዘጋባቸው ማለት ነው ስለዚህ ዲንን በተዘዋዋሪ እየገደልክ ነው ምን አይነት ሸይጣን ብትሆን ነው አንተ የነብያት ወራሽን የምታመው የአላህ ወልዮች ናቸው ዑለሞች ኢማሙ ሻፊዒ ምን ይላሉ إن لم يكن العلماء والفقهاء من أولياء الله فليس لله ولي علماءنا فقيهوች ዓሊሞች ዱዓቶች የአላህ ወልይ ካልሆኑማ አላህ ወልይ የለውም አሉ እነሱ 30 40 ዓመት ኪታብ ላይ እድሜያቸውን ይገፉ አይናቸው ወረቀት ላይ ተደፍቶ ይከረሙ ስንት ሺህ ደረሳ ያወጡ ሰዎች እነዚህማ ያላህ ወልይ ካልሆኑ ወልይ የለውም አሉ ኢማሙ ሻፊዒ እና አለይኩም ደሞ የአላህን ወልይ የተተናኮለ ጠቡ ከማን ጋር ነው ከአላህ ጋር ነው በሌላ ሐዲስ ላይ አላህ Subhanahu Wa Ta'ala ምን ይላል من عادى لي وليا የኔን ወልዮች የተተናኮለ فقد آذنته بالحرب ጦርነት አውጀበታለሁ ይላል ዑለማን መንካት ማለት ከአላህ ጋር ጦርነት መክፈት ነው የዑለሞችን ክብር ልንፈራ ልንሸሽ ይገባል ህሜት ነብዩ ሰለላሁ ዐለይሂ ወሰለም ከሪባ ይበልጣል አሉት ከዚና ይበልጣል አሉት በፍጥፍራቸው ይቦጭራሉ አሉ ብዙ አስጠነቀቁ አኸራ ላይ ደግሞ እነዚህ ህሜት ማለት የሰው ልጅ ስራ ሙጥጥ አድርጎ ነው የሚበላው